ቀጣዩ ስነ ስርዓት የነበረው የዐስር የጀማዓ ስነ ስርዓትና ከሶላት በኋላ የተለያዩ ዋዕዞች ቀርበዋል። በታላቁ ሼኽ ዑመር ኢማም የቀረበው ትምህርት ከዚህ ቀጥሎ እንዲህ ይቀርባል። ኢማም አህመድ በዘገቡት ሐዲስ ረሱላችን አለይሂ ሰላቱ ወሰላም ምን ይላሉ? ቀድ አፍለሐ መን አኽለሰ ቀልበሁ ሊልኢማም። አንደኛ የመጀመሪያ ያስቀመጡት ቀድ አፍለሐ መን አኽለሰ ቀልበሁ ሊልኢማም። ወደፊት አስፈሪ ከሆነው ሲራጥ አለ፣ ሰከራተል መውት አለ፣ ቀብር አለ፣ ብቻችንን የምንገባበት ከየትኛውም አስፈሪና አስጨናቂ ጉዳይ አንድ ሰው ፈላህ ሊወጣ የሚችለው አሉ ሷሊሁል አሚን ናቸው አለይሂ ሰላቱ ወሰላም ቀልቡን ለኢማን ንጹህ ካደረገ ነው። ኢማን ማለት ምንድነው? ከማ አመነት ቢሂል አንቢያ ወሩሱል ነቢያቶች እንዳመኑት እምነት፣ ሩሱሎች እንዳመኑት እምነት፣ መላእክቶች እንዳመኑት እምነት እና አብሬት እነ ዳኒ እና ከሲ እንዳመኑት እንደዛ ኦሪጂናል ትክክለኛ እምነት ያመነ ነው ያሉት። ትክክለኛ እምነት ያላመነ ሰው ከመውሊዱም ሆነ ከኒስፈ ሻዕባኑ አልፎ ተርፎ ከረመዷንም የማይጠቀም ሰው አለ። ትክክለኛ ያላመነ ማለት ምንድን ነው? ያ ማዕሸረ መን አመነ ቢሊሳኒህ ወለም ዩፍዲል ኢማኑ ኢላ ቀልቢህ ላ ቱዕዙል ሙእሚኒን። ሷዲቁል አሚን አለይሂ ሰላቱ ወሰላም እናንተ በምላስ ብቻ ያመናችሁ አማኞች አሉ፣ እምነታችሁ ወደ ቀልባችሁ ሰርጾ ያልገባላችሁ አሉ። እነዛን ትክክለኛ አማኞችን አታስቸግሩ አሉ። መራራው ሐቅ ምን መሰላችሁ ወንድሞቼ? ሩበ ሷኢሚን ለይሰ ሚን ሲያሚሂ ኢለል ጁዕ ወሩበ ቃኢሚን ለይሰ ሚን ቂያሚሂ ኢለ ሰሃር ይላሉ ረሱሉ ዓለይሂ ሰላቱ ወሰላም። ስንት ሰዎች የሚጾሙ አሉ፣ ከጾማቸው ግን ከረሃብ በስተቀር ምንም ነገር ሊያተርፉ የማይችሉ። ስንት ሰዎች አሉ ሌሊቱን እንቅልፍ አጥተው የሚያድሩ፣ ግን ሌሊቱን ቆመው ከማደራቸው እንቅልፍ ማጣት በስተቀር ሌላ ነገር ምንም የማያተርፉ አሉ። ዑለማው ኢስላም ነው እነዚህ ሰዎች ቢባል ፎርጂ የሆነ አቂዳ ይዘው ነው እምነታቸው እንደ መሻይኾቹ የተስተካከለ ኢማን ስላልሆነ ነው። ፈዳኢሉል አዕማል በጣም ደስ ይላል፣ ትርፍ በጣም ጥሩ ነው። አንድ ሰው ግን ሲነግድና አትርፎ ብሩን ኪሱ ሲያስገባ ተኪሱ ተቦርሳው ደግሞ አውልቆ የሚወስድ ሌባ እንዲያለ አውቆ ካልተጠነቀቀ ያ መስራቱ ብቻ አይበቃው። ስለዚህ ዋናው ትልቁ ነጥብ ላስተላልፍ የምፈልገው ምንድን ነው? በወቅታችን ቢስሚል ኢስላም ይህ ምናልባች ለብዙ ላይ ዋጥ ይችላል አስመስሎ አግበስብሶ ለመሄድ። ግን አንድ ሰው በሽታ ካለበት ትክክለኛ ጥሩ ዶክተር የሚባለው ኦፕሬሽን አድርጎ ያን ህመሙን በሽታውን አውልቆ የሚጥልለት ዶክተር ነው ዶክተር ብሎ ማለት እንጂ ሄዶ መርምሮ ምንም የለብህም አብሽር ተመለስ የሚል ዶክተር ፈራር አሻሽ ነው የሚባለው። ስለዚህ በየቤታችን ፎርጅድ የሆነ አቂዳ ይዘው ኸልቀ ሰማዋት ወልአርድን በሰው ሱራ ይወጣል ይወርዳል እያሉ ባታለው ግራለው ጀሃነም ይገባል እያሉ ያን አካልን የሚያመልኩ ሁሉ ረመዷን ይጹም ይስፈሻባን ተገትሮ ይደር ተራዊህ ይስገድ ያ መሰረቱ እስከሌለ ድረስ ተቀባይነት አይኖረውም። አሁን በዓለማችን በጣም አስፈሪውና ነገር እያንዳንዳችን ቤት አንኳኩቶ ሊገባ ያፈጠጠ ትልቅ በላ አለ። ወንድሞቼ እዚህ የመጣችሁት መቼም ሸኾቹን ወዳችሁ ነው።
ግን ወደን ስንመጣ ደግሞ እያንዳንዳችን ሚስታችንን ልጆቻችንን እንዲያንነጠቅ ሁላችንም ልናውቀው የሚገባው ምንድነው? አውሮፓዎች ቢስሚል ኢስላም ፎርጂን የሆነ ኢስላም ወደ እስልምና እንዲገባ አድርገው ያንንም ደግሞ ኢስላም ብላችሁ ተቀበሉት እያሉ 24 ሰዓት ሲወተውቱ እንሰማለን። ያ ኢስላም አይደለም። አስመሳዮች ወደ ቂብላ ያዞሩትን አላህ ምንድን ያላቸው? ኢነል ሙናፊቂነ ፊ ደርኪል አስፈሊ ሚነን ናር። እንደውም አስመሳይ የሆኑት አዘቅት ጀሃነም በግልጽ ጉፋቸውን በይፋ ካረጉት በታች ሙእሚኖችን ሲያታሉ ኑረዋልና ይቀጣሉ ይላል። ኢማን ሳይስተካከል ወደ ቂብላ መዞር ብቻ፣ ኢማን ሳይስተካከል ረመዷን መጾም ብቻ አያስፈልግምና የና አብሬት የና አልከሲ የና ዳኒ የና አኒ ከዛም በፊት የነበሩ ሰለፈ ሷሊሂን አቂዳቸው ምን ነበር እያላችሁ በጥቅም ካልሸጡ ትክክለኛ አላህን ከሚፈሩ ለልብስም ለክብርም ሳይጨነቁ አላህን ከሚፈሩ ዑለማዎች ይህንን አቂዳ እንውሰድ፣ ቤታችንንም እንጠብቅላለን። የመጀመሪያው መልእክት ረሱልን 13 ዓመት የፈጀባቸው አቂዳ ነውና አቂዳችን ላይ ሁላችንም እንጠንክር፣ ካስመሳዎች ራሳችንን እንጠብቅላለን። ሁላችንም ለመጠበቅ ዝግጁ ነን ኢንሻአላህ። ልጆቻችንንም ሚስቶቻችንንም ከዛ ኢንሻአላህ ያው ፈላህ የሚገኘው በዚህ ነው። ሌላ ምላስን መጠበቅ ቅድም ተነግሯል። ጆሮአችንንም ከዛሪካ ከሐራም መጠበቅ ቅድም ተናግሯል። አይናችንም እየተመለከት ሁሉን ነገር ኢንሻአላህ ተፈኩር ልናረግ ይገባል። ትናንት እነማን ነበሩ ዛሬ የሉም። እዛ ሀድራ ላይ ያው እንግዲህ 119 ዓመት ሲሄድ ይሄ ሁሉ ያከበሩ ብዙዎቹ እየሄዱ ደግሞ አሁን ተተክተናል። የዛሬ 100 ዓመት ደግሞ ሌሎች ናቸው። እኛ እንኖራለን፣ ሀድራውን ይቀጥላል አይደለም። ስለዚህ ጥሩ ስራ ይዘን ወደ ሾቹ እንድንጠጋ ነው። አሁን ብዙዎቹ ሐቂቃ ሸሪዓት እስላሚያ የመጣው ጀነት የተዘጋጀው ለሰዎች ነው። ጀሃነም የተዘጋጀው ለሰዎች ነው አይደለም። አውሮፓዎች ግን ዛሬ ሲያጣሉ ሙስሊሙ አሁን ነገር ሲያስቆጡ ምን እያሉ መጣው መሰላችሁ? ስራዋን ብቻ ነው የምንጠላው እንጂ ሰውየውን አንጠላም ይሉናል። በጣም የሚገርም ይህን ሙስሊም እንደዋስ ሲጫወቱበት ዩከፊሩ ቀውላ ወላ ዩከፊሩ ቃኢላ አርቲፊሻል እምነት ሰምተነው አይተነው ማናውቀው ወላሂ የማይፈሰር ካፊር የምንላት ቃላቷን እንጂ የሰራውን ካፊር አንለውም። ይህ ማለት ምን ማለት ነው? የሰረቀን ሰው ሰርቀሃል አንለውም፣ ሌባ አይባልም፣ ዛኒን ዛኒ አይባልም እንደሚል ከዛሊክ ጨምረው ኑፈሲቁል ቀውላ ወላ ኑፈሲቁል ቃኢላ የምንለው ስራዋን እንጂ ሰሪውን አይደለም ይላል። ኑበዲቁል ቀውላ ወላ ኑበዲቁል ቃኢላ እዚህ የሚመጣውን የምታሉት ትናንትና በስተት በውሸት ሙሽክ ናቸው፣ ቀብር አምላኪዎች ናቸው ሲሉ የነበሩ ከኢስላም ጋር የተጣሉ ሰዎች ነበሩ። ዛሬ ደግሞ ነገሩ እንዲብለልቅ አድርገውት ሰውየው ሽርክ ሰርተሃል እንለዋለን፣ ግን ሙሽሪክ አንልህም ይሉታል። እንዴት እንደሚያጣሉት እየሰማችሁ ነው። ይሄ በኢስላምም የሌለ አንድ ሰው አላህ ሁላችንንም አላህ ይጠብቀን። ከኢስላም የወጣ ከኢስላም ወጥቷል። የወጣውን በራሱ እንጂ ማንም አስወጥቶት አይደለም። ልቅስ ያን ከኢስላም የሚያስወጣውን ገፈፍ አድርጎ ወደ ኢስላም መመለስ እዝነት ነው። እንደወጣህ ቀር አብሽር በዛው ጠንክር ማለት ግን በእውነት ጭካኔነት ነውና እንዲህ አይነት የፌስቡክ ደረሳዎች፣ የጎግል ደረሳዎች ሸኻቸው የማይታወቅ ማንም ላይ ያልቀሩ በየቤታችን ለመምጣት እያፈጠጡ ስለሆነ እነዛ ዋናዎች እንኳ አልሐምዱሊላህ በእናንተ ዱዓ በዓለም ፈርሶ ተንኮታኩቶ እንዲያልሆነ ሆኗል። ፍራሹ ግን ወይም ያ ፈርሶ ጨርሶ እንዳይወድቅ እሱን ደግሞ እንደማንም ጠጋግነን በሚስማር መተን እንዲቆም እናደርጋለን የሚሉ በዓለም የተነሱ በጣም ገራር የሆኑ ስላሉ ይህንን ሁላችንም እንጠብቅ። ሁሉም መጥቶ አግኝቶ የሚሄድ አላህ ያድርገው። ሸነሱንም አላህ ያቆይልን። እኛም በሾቹ አግኝተን የምንሄድ አላህ ያድርገን። ልጅ አንጥፎ የመጣውም ልጅ አግኝቶ የሚሄድ አላህ ያድርገው።
ታሞ የመጣውም የቀልቡንም የጀሰዱን በሽታ ሽሮ የሚሄድ አላህ ያድርገው። በጀህል የመጣውም ዓሊም ሆኖ የሚሄድ አላህ ያድርገው። ለቀጣይ ዓመት ደግሞ ሁሉም ከብሮን የብቻዬን እችለዋለሁ የሚያስብል አላህ ያድርገው። ዟሂር ባጢናችን ይሻል። ኸሊፋው የቆዩ እየባሰ እየገነነ የሚሄድ አላህ ያድርገው። ሁልጊዜ ይሄ ለአንተ ቆመሳ የሚቀጥል አላህ ያድርገው። አሰላሙ አለይኩም